የህንድ ለምንድን ሄደው ለምንድን ነው አሜሪካ ሄዶ ያልታከመው የሚለውን ጥያቄ መልሼ ላንተ ልጠይቀ ለምን ነበር ያልታከመው? ያው ምንድነው እኔ እውነት ለመናገር እስካሁን ድረስ ብዙ የሚቆጨኝ ነገር አለ። ያው እኔ ታላቅ ወንድም ነኝ። እኔ በጣም መወደው ወንድሜ ነው። በጣም ያከብረኝ ወንድሜ ነው። ለኔ ብዙ ነገር የሆነ ነውና እኔ ራሴ በወቅቱ የጠየቁት ጥያቄ ነው። አንተ አሜሪካን ሀገር የመኖሪያ ግሪን ካርድ አለ፣ ልጆች እዛ ናቸው ያሉት፣ ባለቤት እዛ ናት፣ ቢያንስ የተሻለ ሕክምና ያለው እዛ ነው። ለምንድን ነው እዛ ሄደህ ማስታከሙ የሚል ነገር በተደጋጋሚ ያነሳውለት ማለት ነው። ምክንያቱም ያኔ ያው በኋላ አነሳለው እንዴት ይሄን እንዳወራ ማለት ነው። እና ስለው በመጀመሪያ ብዙ ጊዜ ነጽ በተፈጥሮ ምን አይነት ሰው ነው ያለው? ተፈጥሮ ምንድነው ከልጅነቱ ጀምሮ እየተጎዳም ቢሆን ውስጡን እያመመው እያስከፋው በጣም በቃ ምናልባት ህይወቱን የሚያጣበት ነገርም ሆኖ በተቻለ መጠን አይናገርም። ተፈጥሮ ነው ይሄ። እኔ ስለማቅ ኮስተር ብዬ ጫን ብዬ ጠየቁት፣ ለምንድን ነው እንደዚህ የሚሆነው ነገር? እኔ እኮ ወንድም ነኝ፣ ታላቅ ወንድም ብቻ ሳይሆን አባትም ጭምር ነኝ። እኔ ነኝ ያለሁት እና ነገረኝ፣ ችግር አለ ወይ ስለው፣ አዎ እንዴ ችግር አለ። ያው ቅድም እህታችን ያለችውን ነገር ነገረኝ። ምንድን ነው እስኪ አብራራ ነበር። እዛም ተፈጠረ ነበር፣ ወድቄ ነበር፣ ሆስፒታል ገባሁኝ። እኔ በዛ በህዝብ መሀል እንደዛ ነፃነት እንዳልተባልኩኝ ሰው ሁሉ ሰው በቃ በህዝብ መሀል የኖርኩት ሰውዬ እዛ ሆስፒታል ሆኜ አንድ ሰው መጥቶ አባከና የሚለኝ ሰው አጣሁኝ። እና ሰው ባየው ቁጥር አልጋ ላይ ሆኜ ሰው እንደዚህ ነበር የሚናፍቅ አይነበረ መጥቶ ቴኬር የሚያደርገኝ ሰው አጣሁ። እንዴት ሊሆን ይችላል ያልኩት፣ በቃ እንደዛ ነው የነበረው አለኝ። እና ሆስፒታል ብቻዬን ነበር የነበርኩት። ነርሶቹ ናቸው በጣም ዲሲፕሊን ናቸው፣ እነሱ የተንከባከቡኝ። እንዴት ይሆናል እዛ ባለቤት አለች አለ ሲል፣ አይ ወንዴ ግድ የለህም እንደዛ አልነበረም የነበረው። እንደውም እሷ በጣም ልብ የሚሰብር አጥንት የሚሰብር ነገር ሁሉ ተናግራኛለች። ከፈለግ ብትሆንና መጽሐፍን ይዘህ ሂድ። ምን ጤና ይስጥልኝ። መሰረት ወርቅነህ ነኝ። በአርባ ምንጭ በጋሞ ወረዳ ላይ በመሬት መንሸራተት ለተጎዱ ወገኖቻችን እግዚአብሔር ነፍሳቸውን ይማር፣ ያልፉባቸውም መጽናናትን እንመኛለሁ። እንድረስላቸው ሁላችንም። እነዚህ ወገኖች ብዙ ነገር ይጎላቸዋልና እባካችሁ እንድረስላቸው። ወደዚህ አሁን ታገስ ጋር እኮ እቺ ሊሞት 3 ወር ሲቀራት ነው የመጣው ወደዚህ ወደ ታገስ ምንድነው? ይቅርታ እኔ ታገስን ራሱ 3 ቀን ነው ካየሁት፣ አላውቀውም። ግን ስለ ታገስ በደንብ ነው የሚወራው። እሰማል። ታገስ የሚባል ቤት አለ እዛ ነው የሚያሳልፈው ሲሉ ሰማለሁ። ታስታውስ እንደሆነ ለቅሶ ላይ ታገስ ጋር እኮ ቀጠሮ ነበር እነዚህ አይነት ነገር የቀብሩ ቀን አስናቀ መድረክ ላይ ሆኖ ሲያወራ፣ አዎ ልክ በቃ የሆነ ስራ ፕሮጀክት ምናምን ነው የመሰለኝ እኔ እውነት ለመናገር። በኋላ ለካስ ታገስ የሚባለው ሌላ ነገር ነው። ምክንያቱም እኛ ተናግረናል። መጠጥ ቤት ነው በቃ መጠጥ ቤት ነው። እዛ ነው በጣም የሚያሳልፉት። እውነተኛ ጓደኛ ማለት ያለውን ችግር አንተ የሱ ነጼ የሱን ችግር እንደሚፈታው ሁሉ የሱን ነገሮች ይዞት እንደሚፈታው ነግሮኛል። በመኪና ውስጥ አስቀምጦኝ ብሎኛል። የሱን ችግር እንድፈታ ነው የሚያዞረኝ። ስለዚህ መኪናዬ በዚህ አጋጣሚ ለአንድ ነገር ላወራ ተኝቶ ነበረ። ነጼ ሊሞት 1 ወር ሲቀረው ተኛ። ለ3 ቀን ሆስፒታል ለ5 ቀን ተኛ። ለ5 ቀን ኤግዛክትሊ ተኝቷልና በጤናው ጉዳይ ላይ ተዋወራን ከሴትዮዋ ጋር። እንዴት ነው ምናምን ስላት፣ ከሴትዮዋ ጋር ማለት ከሚስቱ እናት ጋር። አዎ ሚስቱ እናት ወደ አክሱም ትሄድ ነበረ። በአጋጣሚ ደወለችልኝ። እንዴት ነው በቃ ልሂድና እኔ ጠዋት ምግብ ላብስልለት ብያልኩት። ምክንያቱም የልጁ የምግብ ችግር እንደሆነ ይሰማኛል። ምክንያቱም እኔ ለዛ ነው ምግብ የማበስልለት። ዘይቱም ሁሉንም ኦሊቭ ዘይት በቃ በመጠኑ የሚሆነው ለሱ የሚመቸው ለሱ የሚስማማው እንደበላ የማስመለስ ምናምን ነገር ስላለ እንደዛ ሲሆን እኔ የምሰራለት ነገር አያስመልሰው፣ በቃ ይስማማዋል። ሰው ደግሞ ልክ ስታስመልስ በህመሙ ሳይሆን የሚመስለው ጠጥተ ነው የሚመስለው። ይሄ ራሱ መገፋት በጣም ከባድ ህይወት ገጥሞታል ይሄ ልጅ። ለዛ ነው ያን ነገር ከቨር ለማድረግ ስል ነው ሳህኖች ታፐርዌሮች ገዝቼ በዛች ፈተፈታለሁ። በልቶ ከሄደ ማታ ደግሞ እንትን ብዬ መኪና ውስጥ ራሱ ፍሪጅ እንገዛለን ምናምን እለው ነበርላ ማለት ነው። እና የዛኔ ተኛ
ከሷ ጋር አወራ። ለካ እሷ ደውላ ነፂ ሂድ ብለዋለች አስናቀን ማለት ነው። ከዛ ማነች ሂድ ያለችው? እናትየው ጋር ከእናትየው ጋር ሂድ ስትለው እኔ ግን ትንሽ ሌሊት አሞት ነበረ ሲመላለስ ነበረ ሽንት ቤት ምናምን ብላው ደወለችለት። ስትደውልለት ከኔ ጋር ተደዋውለናል። አይ አንቺ ሂጂ በቃ ለበረከት ሂጂ እኔ እሄዳለሁ እሱ ጋር ሂጂ አይደብርሽም አይደል ላብስለት አልኳት። ሄጄ ላብስለት ኧረ አይደብረኝም ደስ ይለኛል አለች። እሺ ሄድኩና እንዴት በቃ አሪፍ ተነስተን እንትን እያልን አስናቀ ደወለ። እኔ እኮ መኪና ከገዛ በኋላ ነው የራቀኝ ምናምን ሲለኝ አሁንም እውነተኛ ጓደኛ ከሆንክ እሱ ፊት አንተ ኋላ እየነዳ መኪና መግዛቱንማ በጣም ነው የወደድኩት። እንዴት እንደፈነጠዘ ብታይ መኪናውን ሲገዛ እኔ በጣም ነው ደስ ያለኝ። ገና ቤትም እንገዛለን እንደዚህ ብየው የዛኔ ተኛ። ፊቷ ተሸፍኖ ሀዘንተኞችን የምታሰናበትበት ሁኔታ ነበርና ብዙ ሰዎችን መነጋገር አድርገውት ነበር ማህበራዊ ሚዲያ ላይ። እንደዚህ ባለበት ሰዓት አንቺ እስከምትናገሪ ድረስ ሰው ጥያቄ ያነሳ ነበር። ልክ አንቺ ወጥተሽ አደባባይ ላይ ግን በጎ ነገር ስትመሰክሪ ቆመ። ለምንድን ነው በጎ ነገር የመሰረትሽው? በደንብ እስኪ መልሽልኝ። አዎ እኔ ኢቢኤስ ላይ ብቻ አይደለም የእሷን ጥሩ ነገር ልገነባ የፈለግኩት ማለት ነው። አሁን ምን አለ መሰለህ እሱ በህይወት እያለ ልጆቹ ጋር ከልጆቹ ለራሱም አታቀራርበውም፣ አይፈልጉም እንደ ልጅ። አሁን እሱ ነው እንጂ ፍቅር የነበረው እነሱ አሁን ታሟል የሚባል ነገር ሲሆን ተደብቀህ ለልጆች ትደውላለህ፣ ለአባትህ ትደውላለህ እንደ አበሻ ልጅ ማለት ነው። ግን ተጽዕኖ ይኑር ምን አይሆን ነገር እኔ ያልገባኝ ነገር አለና ልጆቹን በሱ አይን ማየት እፈልጋለሁ። ገባ ያው ምንም ነገር ባላረግላቸውም እንደ ቤተሰብ እንዲያዩ እፈልግ ነበረ። ግን ያ ነገር የሚሆን አይደለም። አንደኛ ለዛ ነው እኔ ቤተክርስቲያን መድረክ ላይ ወጥቼ አዝናለች እቺ ልጅ ተዋት ብዬ ምስክር ሰጠው የዛኔ ማለት ነው። ሰጥቼ ቤት ስንመለስ ምን እናትየው እኔም እኮ መርዝ አጠጡ ምናምን የሚባል ነገር ሲመጣ የሆኑ አጠጡኝ የተባለ ወጣው ምናምን ብላ በቃ ወካባ ስትፈጥር አንቺም እኮ ሚስቴሽ እሷን ባለ ያሏትን ብትሰሚ አይ ዶንት ኬር አለች። አይ ዶንት ኬር ስትል ገረመኝ። እኔ ግን በሆን እንደ እናት ማለት ነው እኔ እንደ እናት ልጆች አሉኝ። እንደዚህ አይነት ሀሜት መቋቋም በጣም ከባድ ይመስለኛል። እኔ እንደ እናት አይቼው ነው ለእሷ የወገንኩት እንደ እናት እንጂ ልጆቿን እንድታሳድግ እንድትታገዝ እያልሽኝ ያለሽው። አንደኛ እች ልጅ እውነትም ለመናገር ስኳር እኔ አሁን እዛ ለቅሶ ላይ ቀብር እንደመጣን ነው ጎፈንድሚ እንዲዘጋጅ ሳንቀብር ነው መሰለኝ እንደውም አስኔጋ ተደውሎ ጎፈንድሚ እንዲዘጋጅ የእሱን ስልክ ሰጥታ ተደወለ ማለት ነው። ሲደወል አወራንበት እና ከሞተም በኋላ እነዚህ ሰዎች አያርፉም እንዴ ብያለሁ። ምንድን ነው ነገሩ ብዬ ዘጋውባቸው ማለት ነው። ከዛ እሱ ምን አለ ሴትዮዋ ይሄን አሁን እኔ ያልኩትን ነገር ሰምቼው ነው። በእርግጥ ልጅቷ ስኳር በሽታ እንዳለባት ስትወስድ ምናምን አይቻለሁ እዛ ጋር። ግን ያን ነገር እግሯ ጋር ተያይዞ እግሯ ድሮ ልጅ ሆና ነው ይሄ ልጅ ሆና የነበረ ታሪክ ነው። ልጅ ሆና ይሄን እግሯ የሚያነከሰው ልጅ ሆና ነው። ያን አላቅም እሱን ይመማት አይመማት ባላቅም ግን እንደዛ ነው። ልጆቹም ይታመማሉ። ይሄን አሁን እንደዛ ለመካድ ብዬ ሳይሆን ያን ነገር እንዳለ ሆኖ ለልጆቹ ምንም ነገር ቢደረግላቸው ደስ ነው የሚለኝ። እውነት ለመናገር አሁን ቅር አላለሽም? ቅርም አላለኝ፣ ደስ ነው ያለኝ። ሰው አሁንም እንትኑን ቢያደርግ ጥሩ ነው። ግን ያለው እዛ ጋር የነበረው እግዚአብሔር ለልጁ ያጋለጠለትን ነገር እኔ ነኝ ደፍኜ መልሼ ለእሷ ህይወት እንዲሆናት ያደረግኩት ማለት ነው።